እናቴ ትሙት ነው የምላችሁ። ፖርቹጋል ከፈርናንዴስ ከሜንዲስ ከክርስቲያኖና አንድ ድንክ አለ 7 ቁጥር ተፈተፍ የሚል ግራኝ ከነዚህ ከአራቱ በስተቀር ትራሽ ናቸው። ትራሽ እንዴት ነው የዓለም ቁጥር 1 ሚድፊልደር ክሬቲቪቲ ያለው ሚድፊልደር ይዘ እንዴት ነው ደህና ሙከራ እንኳን ማሞክረው? ሰከንድ ሃፍ ክርስቲያኖ ከሞከራቸው እነዛ 2 ሙከራዎች ውጪ እኮ ፖርቹጋል የለችም። እኛ ፖርቹጋልን ያረግነው ለዚህ ሰውዬ ለክርስቲያኖ ስንል ብቻ ነው። በዚህ ስኳድ እንዴት ነው ዓለም ዋንጫ እንኳን ዓለም ዋንጫ አይደለም ማለት ነው ከቴብል አያልፉም። እግዚአብሔርን ኮንጎ አቻ አስወጣቸው። በጣም ቀሽም ቡድን በጣም ቀሽም እግዚአብሔርን እንደዛሬ ደግሞ ፖርቹጋል አቃጥሎኛ ያቀ አካፋና ዶማ ፈዩማ አለ ሸርሜዳ ጭላዳ ወንባዳ ወልጋዳ ፈንዳዳ ሲዳቀል ይሄን ነው በቃ እኩል ይሆናል። ይሄ ቲም ነው በቃ ለምን እውነቱን አልነግርም። እኔ በዚህ ቲም ጨጓራዬ ሁሌ አንድ ያንጠለጠለ የለም እንዳለ ቅማላም ብቻ ነው የሚሞላው። እውነቱን ለምን አልነግርም። በቃ ኮንጎን ሳታጥል እንትን ትበላለህ ዓለም ዋንጫ ቦቲ ትበላታለህ ከሁላ። በነገራችን ላይ 2022 ላይ አርጀንቲና የዓለም ዋንጫን ስትበላ የመጀመሪያ ጨዋታን ሳትጠበቅ በሳውዲ አረቢያ ተሸንፋ መጨረሻው የዋንጫ ባለቤት ሆናለች። አሁንም ፖርቹጋል ማለት ነው በኮንጎ ሳትጠበቅ ነጥብ ብጥልም ዋንጫ ትበላለች። እንደዛ ብዬ ባዝናናችሁ ደስ ይለኝ ነበር፣ ግን የዛሬን ጨዋታ ባየሁበት ማለት ነው ተስፋ ቆርጫለሁ። ከባድ ነው። ምንድን ነው ይሄ ብሩኖ ነው አሁን አሲስት ሪከርድን የሰበረው። የዓለማችን ምርጡ ቪቲኒያ ነው። የዓለማችን ምርጡ ኔቬዝ ይሄ ነው። የሰው ጎል ያስቆጥራል። እኔ ገብቼ ለሮናልዶ የሚሰጠውን ኳስ እየቆጠርኩ ልውጣ። ፖርቹጋል በጣም የሚያቃጥል ቲም እግዚአብሔርን ጀማው ማለት ነው። እንዴ ምንም ታክቲክ የለው። በቃ ክሉለስ ሲሆነ ባክ ፓስ ዝም ብሎ ሳይድ ፓስ ብቻ ዝም ብሎ ኳላ ይቀበላሉ። አንድ አላማ የለው ጨዋታ ማለት ነው። ሮቤርቶ ማርቲኔዝ ሲባል ሲሆን አሰልጣኝ ሲያስጠላ እንዴት ነው እንደዚህ አሁን ዋንጫ የሚበላው? ከምድቡ ላይ አልፉም። እነዚህ ከምድቡ ያልፉ ራሱ የትም አይደርሱም በዚህ አጨዋወት። ምን ነው እናት ሀገር ፖርቹጋል እንደዚህ ይደረጋል? በእናንተ ሀገር ቋንቋ 1 ሲደመር 1 11 ነው። ምን አይነት እግር ኳስ ነው የምታሳዩን? እኛ እኮ ዓለም ዋንጫ ማየት አልጀመርንም፣ በፖርቹጋል ነው ማየት የምንጀምረው ብለን እንዴ አጥቂ ያቀረብን ዓለማችን አለኝ የምትለውን የማን ተጫዋች አቀረብን? 21 አሲስት በሊጉ ያለውን ተከላካይ አቀረብን። ምን እሺ ከዚህ በላይ ምን ይምጣ እንዴ? ይሄ ማለት ነው ይሄ ጨዋታ ቢቀጥሉ ጨዋታዎች ላይ ይደገምና ባካችሁ እግር ኳስ ለዚህ ሰው ፍልታን አትክፈል ነው የምትሉት? ተጫዋቱ ምንድን ነው? ቱራቸው ወጣለች። ሬናቶ ቬጋ የምትባል ተከራካሪ ግን ምንም ነው እንደማትችለው እንዴ? ለስሙ ግራኛ አይደለ እንዴ? ከማጋሪሽ አቴም እንዴት መከራከል እንዳለበት በጣም ነው የምታቃጥለው። እሺ ዊሳ ካንተ የሚያጠሩ ተጫዋች ማለት ነው። እንዴ ነው ካንተ በልጦ ሄዲንግ መሻማት የሚችለው እንዴ? ፖዚሽኒንግ ነው የሚባል ነገር የለም እንዴ? ኳስ ማረጋጋት ያቅታል። ማረጋጋት ኳስ እንኳን እግርስ ማቆየት እንኳን ትቦጀቦጃለህ እንዴ? እንዴት ነው የምታቃጥሉ? ወይኔ ወንድሜ ክርስቲያኖ ሮናልዶ ታውቃለህ አይደል? አንተ ባትኖር ኖሮ ፖርቹጋል የምትባል ቲም እንዴት ጭራሽ እንደማራቅ እንችግ ብዬ እኮ አልደግፋትም ነበር ከምር። ኧረ በስመ አብ! የመጀመሪያ ጨዋታ ግዴታ ማሸነፍ ነበረብህ። አቻ ጎሉን ለማግባት ነበረብህ ወንድሜ፣ ከምሬ ነው የምልህ። ወይኔ ፖርቹጋል። ለማንኛውም ችግር የለውም የሲአር7 ፋን ማለት ነው የተቃጠልንም ቢሆን ግሩፕ ስቴጁን አንደኛው ነው። እሺ ምናልፈው አቻ ብንወጣም አንደኛው ነን እንድችሉ እንዳሳሰባችሁ። እሺ ቢያንስ እንኳን በእንግሊዝ ካሳሉኝ ቡካዮ ሳካ የኔ ወንድም የኔ ብላክ ዳይመንድ ትክሽኛለሽ። እሺ አንቺ ይመቻችሁ። ዓለም ዋንጫ ዛሬ ነው የሚጀምረው ስል ነበር ቀደምና ጀምሯል ወይስ የእንግሊዝን ነው እንዴ ያልኩት? እኔ አንዳንዴ እኮ ስታለሁ። አሁን እሺ ምን ይባላል? እውነት ምን ይባላል? የሆነ ሰው ለፖርቹጋል ብሔራዊ ቡድን ተጫዋቾች የዓለም ዋንጫ ጨዋታ እያደረጉ እንደሆነ ሊነግራቸው ይገባል። አሰልጣኙን ተዉት። በቃላ በጣም ርቧችሁ ቤታችሁ ጸዴ ምግብ ሰርቶ ይጠብቀኛል ብላችሁ ስትገቡ የማትወዱት ምግብ እንደማግኘት እንዴት ቅስማችሁ ስብር እንደሚል ማለት ነው። ማለት ብሩኖ ፈርናንዴዝ፣ ጆዋ ኔቬዝ ምናምን ያለበት ስማቸው ራሱ ጠፋብኝ። እውነት እነዚህ መፍጠር የሚችሉ ተጫዋቾች ባሉበት ቡድን ቻንስ ክሬሽን በዲያር ኮንጎ ይበለጣሉ።
የምድብ የመጀመሪያ ጨዋታ ነው። ትላልቆቹ ቡድኖች እኮ እሺ ነጥብ ጥለዋል ምናምን ይሁን ችግር የለውም እኮ ማለት ያልፋሉ። በዚህኛው ዙር የዓለም ዋንጫ ለትላልቅ ሀገራቶች መውደቁ ነው ከባድ ነገር። ግን ይሄ ቡድን ነው አሁን ሩብ ፍጻሜ ከሌሎቹ ከነ ጀርመን ብሔራዊ ቡድን ከነ ስፔን ጋር ሲገናኝ የሚያሸንፈው ወይ በቃ እኔ በጊዜ ንገሩኝና እንደዚህ ተስፋ ሳላረግ ቁጭ ልበል ቅስሜ ስብር እንዳይል እንደዛኛው የዓለም ዋንጫ እውነት ኧረ በኢየሱስ እናንተ ስብር የሚያደርጉኝ ማርያምን። አንዳቸው ተጠናቋል ፖርቹጋል ከኮንጎ። ወደ ጨዋታው ከመምጣቴ በፊት ግን ማዘን የለባቸውም። ለምን እንደሚያዝኑ አላውቅም። ከዚህ በኋላ 2 ጨዋታ ምናምን ቢያሸንፉ ራሱ ያልፋሉ። 2-1 ጨዋታ ልክስክስ ያለ ቡድን ነው ያለው ኮንጎ፣ ኮሎምቢያ፣ ኡዝቤኪስታን። በእርግጥ ቀላል አይደለም፣ ይኸው ያስጣለው ኮንጎ ነው። ግን የፖርቹጋል አሰልጣኝ አንተ መላጣ ምንሽ ነው? ማቴስ ኑኔዝን፣ ሩበን ዲያዝ የታለ? ራፋኤል ሌዎ የታለ? ኮንሴንሳ ውስጥ መቀመጥ ነበረበት ወይ? ምን አይነት ጥርት ያለ ስኳድ ነው አስቀምጠ የጀመርከው? የሲቲ ተጫዋቾች ስላልገቡ እንደዚህ ማለት አይደለም። ግን ቬጋ የተባለ ሴንተር ባክ ራሱ ዲያዝ ለምን ያልገቡ? ቬጋ የተባለ ያውላ የሚያስጨንቅ ሰው ቁጭ አድርጎ ሰከንድ አፍ ልክ አቻ ከሆኑ በኋላ የሆነ ነገር እንዲፈጥሩ ጫና አለው እኮ። ከዛ በኋላ ምን አባት እንዲፈጥሩልን ነው። ሌላኛው ኳስ አያሻሙም። ምን አይ እስቲ የአርጀንቲናን ጨዋታ ስታዩ አላስፈላጊ እንኳን ለሆነ ኳስ ዝም ብለው ለሜሲ እያቀበሉ ነካ ምን አሻሙ ምንም ኢንቮልቭመንት እንደሌለው አይነት ነው በቃ የሚያስመስሉበት። ሮናልዶ መሀል ላይ ምንም እየሰራ አልነበረም። እንደውም የሆነ ሰዓት ላይ ለኑኖ ሜንዴዝ አሪፍ ኳስ አጫወተው ወይ ሲያገኙ አይጨርሱ። አንተ የደደብክ ሮቤርቶ ማርቲኔዝ የምትባል ሰውዬ ውጣ ከዚህ ቲም፣ ውጣ ከዚህ ቲም። ማን ጭንቅላት የለውም። ይሄማ ተከፍሎታል መሰለኝ። ይሄ የሆነ ነገር ተከፍሎ ይሄን የመሰለ ስኳድ ይዘህ ከዲሞክራቲክ ኮንጎ ጋር አቻ ትወጣለህ። ከኮንጎ ጋር እንዴት አቻ ትወጣለህ? ምን አይነት ደደብ ነው? አረ የሚቀይረው ቅያሪ እንዴት እንደሚያስጠላ ሰውየው ሲያስጠላ። ምን አይነት አጫወት ነው የሚጫወቱት? እንደዚህ ማን መሀል ላይ ኮንትሮል አድርገው እየተጫወቱ ነበር፣ ግን ያስታውቃል። በቃ በርናንዶ ሲልቫ ነበር ስተቱ። በርናንዶ ሲልቫን አስተካከልክ፣ ቀየር። ከዛ በኋላ ፔድሮ ኔቶ በዚህ በኩል ምን ይሰራል? ማን አረ ወይኔ ሰውዬ ግን ቅጥል እያረገኝ ነበር። እናቴ ራፌል ሊሆን ከረፈደን ያስገባው ገብቷል አይደለም? ጥቅም የሌለ አሰልጣኝ ነው። በእና መላጣ ጭንቅላቱ ራሱ ማን የሆነም ኤሪክ ቴናግ ነህ እንዴ አንተ? ቆይ ቴናግ ወይኔ እግዚአብሔርን ሊያቃጥለኝ ነው። እኔ በስንቱ ተቃጥዬ ይችላሉ። ከይን ዓለም ዋንጫ ልታቃጥለኝ ነው እንዴ መጣው? አንተ መላጣ ውጣ ከህይወቴ በእናትህ። ይሄ ወይም መላጣ ደግሞ እዚህ ያገባብን። ዓለም ዋንጫ ዛሬ ጀመራላችሁ። አያችሁት? ተደሰታችሁ? ውጋት፣ የቀጠናው ስጋት። እንደው ለጉራ ማለት ነው ያስበረኛው መለሰበት እንኳን አንድየው ያሁን የዓለም ዋንጫ ከተጀመረ 2ኛ ጨዋታችንን አይተናል እና በዚህ ጨዋታ ኮንጎ ማለት ነው። እኔ ግን የፖርቹጋል ተጫዋቾች አትረቡም። በቃ ንጉሱ ዋንጫ እንዲበላ አትፈልጉም። ደነዞች ናችሁ። ኮንጎን ማሸነፍ ካቃታችሁ ትላልቆቹ እነ ቦቲ እነ ፈረንሳይ ምናምን ሲመጡ ምን ልትሆኑ ነው? ምን አይነት ደነዝ! በቃ ስማቸው ብቻ ነው ያለው። ምንድን ነው የሚሰሩት? ቆይ ወደ ባክፓስ። ኧረ በስመ አብ ወልድ! እንዴት አይነት የሚያሳፍር ቲም ላይ ነው ያለው። በእናት ንጉሱ እኔ በቃ ለአንተ አዘንኩኝ ነው ማለት አዘንኩኝ። በቃ አይረቡም እንዳለ። ኧረ በመድኃኒዓለም እኔ እኮ በህይወቷ ነጥብ አንተ እግዚአብሔር ዲሞክራቲክ ኮንጎ ነጥብ አግኝታ ማጣቅ በወርልድ ካፕ በፖርቹጋል አገኘች። በጣም ነው የሚያናድደው ይሄ ጨዋታ። ይሄ ሮቤርቶ ማርቲኔዝ ይባል አሰልጣኝ ማለት ነው። ደደብ ምንም አያውቅም። እንዳቃጠለኝ ዛሬ ፈርስት ሃፍ የማይሆን በቃ ጀመር ፎርሜሽኑ ራሱ የማይሆን ነገር ነበር። መቀመጥ የለም አንተ ይሄን የመሰለ ስኳድ ተይዞ እግዚአብሔርን አንተ ስንት መጮት እኮ ያለበት እነ ራፌል መቀመጥ አልነበረባቸውም። ሲልቫ ራሱ እኔ ቦታው የተመቸው አልመሰለኝም። ሲልቫ ራሱ እዛ በዛ በኩል ዊንግ ላይ እኮ ሲልቫ ራሱ እኔ እንዴ ቡድኑን ለማረጋጋት ምን እንዳሰበም አልገባኝም። የነበረው አጮት ከኋላ ራሱ በጣም ብቻዎች መሀሉ ወይኔ እነ ፊሊክስ ራፌል ራሱ ከረፈረ ነው የገባው። እዛ ጋር ፊሊክስ ራሱ ቅያሪ ነበረው፣ እንደ አማራጭ መጠቀም ይችል ነበረ። ወይኔ መላጣ እንዳናደደኝ ዛሬ ሲጀምር ይሄ ሰውዬ እያለ እንዴት ነው የሚቀጥሉት ነው ከዚህ ሰውዬ ጋር ወይ በራሳቸው ይጮቱ። አንተ ከዚህ አንዳቸው ይወጣል እንዴ? እኔ እኮ ስንት ጎል ጠብቅልሃለሁ። ኮት ዲቫር 2023 የአፍሪካ ዋንጫ ያያችሁ ሰዎች ታስታውሳላችሁ ማለት ነው።
በጊኒ ነው ምናምን ነገር 4-0 ተሸንፋ ኮት ዲቫር አሰልጣኟን አባረረችው አንተ ማትረባ ብላ ማለት ነው። ከዛ በኋላ ከምድቧ ያለፈችው ምርጥ ሶስተኛ ሆና ነው። ከዛ ምን እንዳደረገች የሚነገር አይደለም። እስካሁን ድረስ በምክትል አሰልጣኟ ዋንጫውን አሳካያን ጊዜ የአፍሪካ ዋንጫ ከዛ በኋላ ማሁን በጥራት የዓለም ዋንጫው ላይም እንደምትዋት ናት። ያለፈው የአፍሪካ ዋንጫም ጥሩ ተንቀሳቅሳለች ማለት ምን ልላችሁ ነው? ይሄን አሰልጣኝ ካሁን ማባረር ውጣ ምናምን ማለት ነው። አይሆን ሐሳብ የለውም። ሜዳ ላይ ምንም ሐሳብ የሚታይ አሰልጣኝ አይደለም። አሰልጣኝ የቤልጂየም ብሔራዊ ቡድን ምጥምጥ አድርጎ የበላ ያን ወርቃማ ትውልድ የሞት አሰልጣኝ ማለት ነው። ክርስቲያኖ ሮናልዶ ነው ልተቹ ምናምን ትመጣላችሁ። ያው እኛ ደግሞ ደጋፊዎች ስለሆንን ክርስቲያኖ ይደብረናል ምናምን፣ ግን የሚተች ሰው አይደለም። ለደጋፊዎቹ ልንገራችሁ ዛሬ ማለት ነው ሙከሮችን ሲያደርግ የነበረው እሱ ነው። እንደዛ የሆነ ኮንሲዮ ምናምን 1-2 ኳሶችን ሐሳብ የለውም። ቡድኑ ብሩኖን ያጠፋ ቡድን ነው። ምንድነው ትላለህ? ብሩኖን ያጠፋ ቡድን ከሆነ የሆነ ችግር አለ ማለት ነው። እንደ ቡድን እነ ቪቲኒያን እንዴ በኢየሱስ ስም ሐሳብ የሌለው ዓላማ የሌለው ቡድን ነው ሜዳ ላይ የተመለከተው። በዚህ ከቀጠለ ከምድቧ የምትወርቅ ትችላለች ማለት ነው። ሐሳብ አስተያየታችሁን ኮሜንት ላይ ደቅ አድርጉልኝ። ፎሎ ማድረግም በጨራሽ እንዳይረሳ። ይመቻችሁ። ምንድነው የሚባለው ጋይስ? አሁን ምን አይነት ውርደት ምን አይነት ቅሌት ነው ዛሬ የተመለከተው? አንዱን ታርጌት ኮንጎ ላይ ሞክረ ብቻ ትወጣለህ። ኳስ ለመጫወት ነው ሾው ለማሳየት ነው እንዳለ የገባችሁት። ብሩኖ ፈርናንዴዝ፣ ቪቲኒያ፣ ቫኔቤስ ምንድነው ስትሰሩ የነበረው? ምንም እየገባኛል። እንደ ቲም የሞተ የፈራረሰ ቡድን ነው ዛሬ የተመለከተው። አንድ ጤነኛ ተጫዋች የሌለበት ቡድን ነው ዛሬ የተመለከተው ነው ማለት። ምን አይነት ቅሌት ምን አይነት ውርደት ነው? ታሪክ ውርደትን በታሪክ ጽፈሃል ዛሬ ፖርቹጋል። እንዳለ ሾዋም የሆነ ተጫዋች የገባው እንዳለ ሾው ለማሳየት አክታም የሆነ ተጫዋች እንዳለ የገባው። ቢያንስ ለዚህ ሰው የሚጋደል አንድም ሰው አላየሁም ማለት ለሜሲ እንዴት እንደሚጋደሉ አይታል አይደል? ለዚህ ሰው የሚጋደል አንድም ተጫዋች ዋንጫውን ፈልጎ የመጣ አንድም ተጫዋች አላየሁም። ኮንጎ ዛሬ ታሪካዊ ነጥቧን ከፖርቹጋል ወስዳለች። አይኔ እያየ ኮንጎ ፖርቹጋል ላይ ስታገባየው ማለት ጎል ብቻ እኮ አይደለም ነጥብ ከፖርቹጋል ወስዳ ስትወጣ አይኔ እያያየው። ምን አይነት ውርደት ምን አይነት ቅሌት ነው የተመለከተው? የቅሌትም ጥግ ማለት ነው። እንዳለ ሸዋም ተጫዋች በጣም የሚያናድድ የሚያቃጥል ነው። ያለምንም ጥያቄ ምነግር ያራዳ ልጅ በሮበርቶ ማርቲኔዝ ስር ፖርቹጋል የትም ሊደርስ አይችልም ነው። ዛሬ ያየነው ያንን ነው። የሰው ልጅ አንተ ቪቲኒያ፣ ኔቬዝን፣ ብሩኖ ፈርናንዴዝን ፕሪሚየር ሊጉ ላይ አሲስት ላይ እንግዲህ ሪከርድ የበጠሰን ሰው ይዘ አንድ ሹቶን ታርጌት የገባ ጎል ይዘ ትወጣለህ እንደ ሜዳ ውስጥ ከኮንጎ ጋር ተጫወተ። ይሄ በጣም ነውር ነው። በጣም ነው የሚያስጠውል። እኔ እንጃ እኔ እንደ ዛሬ እኔ በቃ የሰውዬ ተረግሞ ነው እንጂ በጤና አይደለም። ድሮ ስኳዱ አልተሟላም፣ ብቻውን ይፈጋ ይለፋ ነበር። አሁን የተሟላ ስኳድ በዚህ ሰዓት ላይ ዓለም ላይ አሉ የሚባሉት ምርጡን የማል ተጫዋቾች ይዘህ ገብተህ ሜዳ ውስጥ ምንም አንድ ሹቶን ታርጌት ነውር አይደለም እንዴ? እንዴ ኳስ ትይዛለህ ወደኋላ ወደፊት ያቁም እንዴ ወደኋላ። እሺ ይሁን እየመሩ ነው ነጥብ ተጋር አንድ እኩል ሆነ እንኳን ኳሱን ወደፊት ማሻገር የሚባል ነገር የለም። አልፈጠረባቸውም እንዴ? እኔ በዚህ አሰልጣኝ ማለት ነው ተስፋ የምታደርግ ያራዳ ልጅ ማለት ነው ምንም እኔ አይታየኝም። ተስፋው አልቋል። የዚህ ጨዋታ ትልቁ ተስፋ ያ ከዚህ በፊት በ2022 እንግዲህ አርጀንቲና የዓለም ዋንጫ ስታሸንፍ የመጀመሪያ ጨዋታዋን እንግዲህ ሁላችንም እንደምናስታውሰው ነው ተሸንፋ ነበር 2-1 ማለት ነው። ያ ነው አሁን ነጥብ ተጋርቷል ፖርቹጋል። ምናልባት ነው ታሪክ አንዳንዴ ገብቷል እንጂ በዚህ አሰልጣኝ ምንም እኔ እንጃ ምንም ተስፋ እኔ እንደውም ከዚህ አሰልጣኝ በባዶ ቢጮት ያለ አሰልጣኝ ቢጮት ነው። ይሄ ቤልጂየምንም ሄዶ አፈራርሶ የመጣ አሰልጣኝ ነው። ምንም ጥቅም አይታየኝም የዚህ አሰልጣኝ ማለት ነው። ሲያሰባ አስተያየታችሁን አስቀምጡ። ሼር ኮፕሊንክ አይረሳ። ይመቻችሁ። ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ የፖርቹጋል ችግር ነው። እውነትህን ነው። ኳስ እንዴት ነው የምታየው? ፖርቹጋል የክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ችግር ነች። መቼም ከጫንቃው አትወርድም። በ41 ዓመቱ እንኳን ለሱ የማትጫወት ሀገር ፖርቹጋል መርገም ነች፣ እርግማን ነች ለንጉሱ። ማርያምን እቺ ነች ለዋንጫ የታጨችው እቺ ፖርቹጋል። ለክለባቸው ሲጫወቱ አንደኛ ናቸው፣ ለሀገራቸው መጫወት ግን አይችሉም። ለዚህ ነው ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮን የምንወደው። ላለፉት 6 ተከታታይ ዓለም ዋንጫዎች ሀገሩን በጫንቃው ላይ ይዞ ብቻውን ሆኖ ምን እንደሰራ ገብተህ ማየት ትችላለህ። ትናንትና ኳስ ከጀመር ካዝናሉ። ትናንትና ኳስ ከጀመር ግን ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ይህ ምርጥ ስኳድ ሳትይዝ ብቻውን ላለፉት ዓለም ዋንጫዎች ምን ሲያደርግ እንደነበረ ለሀገሩ ስታይ ታዝንለታለህ። ኧረ በመድኃኔ ዓለም አሳዘነኝ የኔ ንጉስ። ለነገሩ ምን የሚቀርበት ንግስና አለና
ለሀገሩ መጋደል የሚችል ምርጥ ተጫዋች ነው። ዛሬ 2 ኳስ ምናምን ሳተ። እስቲ ቢግ ቻንስ ክሬት በማድረግ እኮ ኮንጎ የተሻለች ነች። ሹት ኦን ታርጌት ብዙ በማድረግ እኮ ኮንጎ የተሻለች ነች። ሚኒመም ጆዋኔቪስ አግብቶ እንዴት ፖርቱጋል ይገባባታል? ስለዚህ የኔን ንጉስ ክርስቲያኖ ሮናልዶን መውቀስ አችልም። ለፖርቱጋል ከሚጫወት ለዘር ሐረጉ ለኬፕ ቨርዲ ቢጫወት ኬፕ ቨርዲ የዓለም ዋንጫ ታነሳ ነበረ። ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ የፖርቱጋል ችግር ሆኖ አያውቅም። ፖርቱጋል ግን የጎቱ የሲአር7 ሁልጊዜም ችግር ነች። ካላስ ከዚህ ዓለም ዋንጫ በኋላ ፖርቱጋል የምትባል ሀገር አላቃት። በቃ አቻ ነው የሚያልቀው። ምንም በቃ አቻ 5 ደቂቃ ተጨመረ አቻ ነው የሚያልቀው። ይሄንን ጨዋታ መጠበቅ ራሱ ማለት ነው መድከም ነው። እመኑኝ ከፖርቱጋል በጣም ትሻላለች ኮንጎ። በተለይ ደግሞ አላማ ያለው የካውንተር ኳስ ነው እየተጫወቱ ያሉ። እግራቸው ላይ ኳሱ ሲያልፍ እንዴት እንደሚያስፈሩ ማለት ነው ኮንጎች። ይሄ ሮቤርቶ ማርቲኔዝ ምናምን የሚሉት መላጣ ሰው ለምን ጊዜ እንዳመጡት ራሱ ግራ ነው የሚገባኝ። ምሬ ነው ምላችሁ ማለት እንዴት እስቲ ከውድድር ተሻሽሎ መጥቶ አንድ ለሮናልዶ የሚሆን የጨዋታ አቀራረብ ቅርጽ ይዞ መቅረብ በጨዋታ ላይ ያቅቷል። በዚህ እንኳን ውድድር ላይ ለሱ የሚሆን ዝግጅት እንኳን አድርጎ አይመጣም። ሁሌ ተመሳሳይ ማለት ነው። ሁሌም ቢሆን ሰውየው የሚሰራው ስራ ምንድነው? ቡድኑን መጠገን ማስተካከል፣ በሮናልዶ ዙሪያ መስራት ሳይሆን የቡድኑ ችግር ሮናልዶ እንደሆነ ለማሳየት የሚጥር ነው የሚመስለኝ። ሁሌ እኮ ነው ከአመት እስከ አመት ማለት ነው። ቁጭ ብዬ ፖርቱጋል እንኳን ከግር እስከ ራሷ በቃ ጠንቅቄ አየዋለሁ ማለት ነው። ሁሌም ቢሆን እዚህ ቡድን ላይ አሁን ችግሩ በቃ ሮናልዶ ወይ ነው እንዲባል እየጣረ የሚሰራ ነው የሚመስለኝ ይሄ መላጣ ሰውዬ ማለት ነው። አንድ እንኳን የረባ ኳስ ሳይቀርብለት አንድ ጀማው ጫውቶ ተጠናቀቀ። ይሄው አረ ምንድነው ሮቤርቶ ማርቲኔዝ ምንድነው? ያሬ ሰውዬ በስማም በቃ እኮ ቤልጂየሞችን አርዶ የመጣ ሰው እኮ ነው። ውጣም ጢም አስነክቷቸው ነው። ምንድነው? አሰልጣኝ አይደለም። ምንም እኮ የሚያውቀው ነገር የለም እኮ የሰውዬ። እንዴት ነው እስካሁን ፖርቹጋልን እያሰለጠነ ያለው? በርናንዶ ሲልቫ ድሮ የተወውን የራይት ዊንግ ቦታ ድሮ የተወውን ትልቅ በቃ እኮ አሁን እኮ የድሮ ስታሚና፣ የድሮ ጉልበት፣ የድሮ ክሬቲቪቲ የለም እኮ በቃ እኮ ልክ ተጫዋቾች እድሜያቸው ሲገፋ ወደ ኋላ መለስ አድርገ ፓሶቻቸውን ኮምፖዠራቸውን ነው የምትጠቀሙ። ቤንች አድርገው እነ ቪቲኒያ ኔቬስ አሉ አዲስ ጉልበት። ምን ይሰራል ያውላ ሰዓት? ምን ለሮናልዶ ምንድነው ያዘጋጀው ይሄ ሰውዬ? ምን ነው ዝም ብላችሁት እንደ ኖርማል ተጫዋች ሮናልዶን አይቶት አይ ሮናልዶ ስላለ ተብሎ ሮናልዶ እንዲወቀስ ነው? ምንድነው ለሮናልዶ የተዘጋጀው? የታለ ክሬት የተደረገው ቻንስ? እንደ ቡድን ምንድነው ትሬኒንግ ሲሰሩ የነበሩት? የፖርቹጋል ተጫዋቾችም ዓለም ዋንጫ አይመስልም። የታለ ፓሽን? የታለ ፕሬሲንግ? የታለ ትግል? በጣም ዲስአፖይንት ነው የሚያደርገው። በቃ ሮቤርቶ ማርቲኔዝን የሚያውቀው ሰው ውጤቱን ኤክስፔክት ያደርጋል። ግን በቃ አሁን ብሩኖን የያዘ ቲም ነው። ሮናልዶን፣ ኔቬስን፣ ቪቲኒያን፣ ኑኖ ሜንዴስ፣ ካንሴሎን፣ ሴሜዶን በጣም ብዙ ክሬቲቭ ተጫዋቾችን ያዘ። የሆነ ነገር ይፈጥራሉ ብዬ ነበረ እኔ። ቬጋና ራሆም አስደምመውኛል። ግን በጣም ነው የሚያሳፍረው። በቃ ይህን ሰውዬ ካላባረሩት ፖርቹጋል በዚህ ሰውዬ በቃ ሁለተኛ ቲሙን በእኛ ጀኔሬሽን ሁለት የሚያሳዝኑ ቲሞችን አርዶ ይሰናበታል ማለት ነውና በጣም ነው የሚያቃጥለው ማለት ነው። በስመ አብ የአፍሪካ ቲሞች ምን እያጨሱ እየገቡ እንደሆነ እኔ አልገባኝም። የሆነ ቢመረመሩ ጥሩ ነው ይሄ ዶፒንግ ምናምን። በስመ አብ ዲሞክራቲክ ኮንጎ ምን አይነት ቡድን ነው ያሳዩን። የፖርቹጋል ሁለት ችግሮች ማለት ነው። የፖርቹጋል ሁለት ችግሮች የመጀመሪያው አቡዬ ነው። የአቋማ ፕሬዝዳንት ሆኖ አርሰናልን ፕሪሚየር ሊግ እንዲበላ አረገው። 3 አመት ተከታታይ ሚዜ ያደረግነውን ክለብ አቡዬ መጥቶ የአቋማ ፕሬዝዳንት ሆኖ ማለት ነው አርሰናል ፕሪሚየር ሊግ በላ። አሁን ድጋሚ እናንተ ሮቋማ ብሎ ሲመጣ ዝም አላችሁት። ይኸው ፖርቹጋል ተሸነፈ። አሁን ቶሎ ብለህ አቡዬ ከስልጣንህ ውረድ፣ አለዛ መፈንቅለ መንግስት ይካሄድብሃል ማለት ነው። ገና የመጀመሪያ የምድብ ጨዋታ ስለሆነ ቁም ነገሩ ጋር ግን ስንመጣ የፖርቹጋል አሰልጣኝ በጣም ፈኒ ነው። የምሬን ነው የምላችሁ። እኔ ስለ ግራና ቀኝ ላይ ካንሴሎና ኑኖ ሜንዴስን ይዘ ወደ መሀል ደግሞ ኔቬስና ቪቲኒያን ስለ በአሁኑ ሰዓት በቃ አሉ የተባሉ እኮ ከነሱ ቪቲና ወይ ፔድሪኮ ነው የሚባለው እኮ አይደል እንዴ? እነሱን ይዘ ከዛ ከፊት የፕሪሚየር ሊግ የዓመቱ ምርጥ ተጫዋች የቻንስ ማሽን ብሩኖ ፈርናንዴዝን ይዘ ይህንን ቡድን ለሞሪኖ ቢሰጡት እኮ እንደ ኢንዶሚን በአጭር ጊዜ የሆነ ነገር ያበስል ነበር እንዴ። እኔ መሰለ ስኳድ ማርቲኔዝ ማሰልጠን ያልነበር በጭራሽ ማሰልጠን ያለ እኔ አሁን ራሱ ቢያባሩት ማለት ነው ልክ ነው ብዬ ነው ማስበው። አሁን ለጆዜ አሁን ቢሰጡት ማለት ነው
የሆነ ነገር መፍጠር ይችላል። አረ በጣም ማንኛውም ዞሮ ዲሞክራቲክ ኮንጎሊሶችም እንግዲህ አለማድነቅ አይቻልም። በጣም በጣም ነው በቃ ዲፌንሳቸው ስለ አርሰናልን ነው የሚያስንቀው ማለት አርሰናል ከአርሰናል ትንሽ ይሻላሉ። እነሱ አሪፍ ያጠቃሉ፣ ጎልም ሲያገቡ ምናምን ተመልክተናል ማለት ነው። ዞሮ ብቻ እያንዳንዱ ብሔራዊ ቡድን እስካሁን ከአርጀንቲና ውጪ ከጠበቅኩት በታች ነው። ፍራንስ በል ስፔን በል እንደውም ስፔን ጥሩ ነበረች አይ ቲንክ እያንዳንዳቸው ከጠበቁት በታችን የተገኙብኝ። አርጀንቲና ደግሞ ጭራሽ ኤክስፔክት አላረኳትም ነበረ ትላንትና። በቃ አሁን ለዋንጫ ነው ኤክስፔክት ማረጋት ማለት ነው አርጀንቲናን። ብቻ የመጀመሪያ ጨዋታ ስፔንም 2010 ላይ ስታሸንፍ ፈርስት ጌሟን ተሸንፋ ነበረ። ባለፈም አርጀንቲና እንግዲህ ሻምፒዮን ስትሆን የመጀመሪያውን ጨዋታ እንደምታስታውሱት እንግዲህ በሳውዲ አረቢያ ተሸንፋ ነበረ ማለት ነውና ዓለም ዋንጫ ላይ የተለመደ ከዚህ በኋላ ምናልባት ብዙ ለውጦችን ልንመለከት እንችላለን። እስካሁን ባለው ግን ማርቲኔዝን ቢያባሩት ልክ ናቸው። ሮናልዶ እንዴት ከዳሎት ጋር እየተጫወተ ዓለም ዋንጫ ይበላል? በጣም ነው አይወዱ ግራ ነው የገባው። በኢየሱስ ማንቸስተርን ለመርገጥ ነው እግዚአብሔር። ከዳሎት ጋር ሮናልዶ ተጫወተ ዓለም ዋንጫ ይበላል። ኧረ በኪዳን ነው ከረፍት በኋላ እንጠብቃለን 4 ጎል። ዛሬ ነው የዓለም ዋንጫው የሚጀምረው። ዛሬ ነው ትክክለኛው የዓለም ዋንጫ የሚጀምረው። ዛሬ ንጉሱ ሀፊክ ይሰራል። አንድ ኩል ብዙ ካልጠበክ እኮ አትቃጠልም። ገባህ? ሳልጠብቅ ግን የተቃጠልኩት ብቸኛ ሰው እኔ ነኝ ነው የምልህ። ገባህ? ዊሽ ብሩኖ ፈርናንዴዝ አሲስት ሬኮርድ የያዘ ሰው፣ ቪቲኒያ ዘ ቤስት ሚድፊልደር ኢን ዘ ወርልድ ሚድፊልደር በቦታው ብቻ ሚድፊልደር ሩበን ኔቬዝ የቪቲኒያ ምርጥ አጣማሪ። እንደዚህ አይነት ሚድፊልድ ይዘ ቻንስ ክሪኤሽን ወፍ ሮናልዶ ሰታችሁት ቢያበላሽ ምን ችግር አለው? እሱንም ማድረግ እኮ አልቻልንም አባቴ። ብሩኖ ራሱ አንተ የሆነ በጣም መጥፎ ጸባይ ነው ያየውብህ ነው የምልህ። ኧረ ላሽ ለምንድን ነው የምትቋጥርበት? ለምንድን ነው የማትሞክረው? አንተ ከሆይላንድ ከዘርሲ ምናምን ጋር እየተጫወትክ እየሳቱብህ አቃጥለው አይደል? ኑሮ እኮ ነው። ምንሽ ነው ለምንድን ነው ኳስ ማሰጡት? ይሳት እስቲ ገባር ላይ ይሳት። በሱ እንዳንናደድ ሁላችሁም ትችላላችሁ፣ ለሮናልዶ ሲሆን አትችሉም አይነት ጨዋታ ኮሎምቢያና ኡዝቤክስታን ይቀሩናል። ኡዝቤክስታን እሺ ቀላል ነው ግን ዛሬ ለዲአርሲም ክሬዲት እንስጥ። የሚገርም ቡድን አፍሪካዊ ቡድን ስለሆነ ያን ያህል ቅር አላለኝም ብለህ ምን ትላለህ? ገባህ አይደለ? ኡዝቤክስታን እንደምንም ብለን መለጠፍ አለብን። 1-0 አያዋጣም። ከዛ ለከባዱ ቻሌንጅ ገና ኮሎምቢያ ይቀረናል ወይኔ አባቴ ምን ነው ስቴትመንት ኬዝ ምን ነው ተንፏቆ ማለፍ ነው። ገባህ አይደለ? ምንም ማለት አይደለም። የመጀመሪያ ጨዋታ ተሸንፈም ራሱ ነገሮች ሊቀየሩ ይችላሉ። እባካችሁ ኧረ ብሩኖ በእናት ኳስ ስጠው በእናት። ይሄ ሙጠምጥማም ሀገር እንግዲህ ይሄው ንጉሱ ላይና ፖርቹጋል ላይ ወግሞባቸው አምሽቷል። ወጋሚ የሆነ ክለብ ወጋሚ የሆነ ሀገር ማለት ነው። ወጋሚ የሆነ ሀገር ነው። ወገመበት ዘጋበት ንጉሱ ላይ። የተጠበቀው ሆነ ነው ወይስ ያልተጠበቀው ሆነ ነው የምንለው? ፖርቹጋል ኮንጎን ዲአርሲን ታሸንፋች ተብሎ ተጠብቆ ነበር። ግን በሮናልዶ ፐርፎርማንስ ዋይዝ ያው የሮናልዶ ደጋፊዎች በጣም ኤክስፔክት እንዳደረጉ አስባለሁ። ሜሲ ሃትሪክ መስራቱን ተከትሎ በጣም ኤክስፔክት ተደርጎበታል። ግን ያለፉት 2 ቶርናመንቶች ላይ 1 ዩሮና 1 ዓለም ዋንጫ ተሳትፎ 1 ጎል እሱንም በፍጹም ቅጣት ምት ጋና ላይ ይመስለኛል ያስቆጠረውና አትሊስት በፊት ቻንሶች ክሬት ይደረጉለት ነበር። አሁን ግን ጭራሽ እድሎችም እየተፈጠሩለት አይደለም። በጣም ከባድ ሲቹዌሽን ይመስለኛል። እናንተ ምን ታስባላችሁ? ፖርቹጋል ስትራግል አድርጋለች። የሌሎቹም ተጫዋቾች ኢምፓክት በጣም ቀንሶብኛል። ቪቲኒያ፣ ብሩኖ አይዶን ነው ሜንዴዝ ምናምን ከጠበቁባቸው ወርደውብኛል። ዮሐኒ ቪሳ የሀገሩን የመጀመሪያውን ግብ ማስቆጠር ችሏል። ፕሪሚየር ሊግ እየተጫወተ ለሀገሩ የመጀመሪያ ዓለም ዋንጫ ግብ ሲያስቆጥር ከቲም ካሂል በኋላ ለኤቨርተን እየተጫወተ ለአውስትራሊያ ካስቆጠረበት 2006 የዓለም ዋንጫ በኋላ ከ20 ዓመት በኋላ ለመጀመሪያ ጊዜ ተብሏል። ዲአርሲዎች ኮንግራት። አሁን ደግሞ መጥተው ምን ይሏቸዋል መሰላችሁ? አርጀንቲናና ሊዮኔል ሜሲም 2022 ላይ መጀመሪያውን ጨዋታ ከሳውዲ አረቢያ ጋር ተሸንፈው ነበር ይሏቸዋል። አረ በእናታችሁ አትቀልዱ። እንዲህ ሁላችሁ ሜሲ ላይ አይደለም ቡድናችሁ ላይ ፎከስ አድርጉ።
ፖርቹጋል ማለት ነው እንደ አርጀንቲና ለሜሲም ለሀገራቸውም የሚዋደቅ ተጫዋች የላትም ፖርቹጋል። አለቀ። ሲቀጥል ይህንን ዋንጫ ማለት ነው የምታሳኩት ሁለት አማራጭ አላችሁ። አንደኛው አሰልጣኙን አባሩት። አይሆንም፣ አይችልም። ያሰልጣኝ ታክቲክ የማያውቅ ሰው ከዲሞክራቲክ ኮንጎ ጋር 0.6 ኤክስጂው ጋይስ ኤክስጂው 0.8 አረ እንዴ ኦልሞስት 1000 ጎል ለማግባት የተቃረበ ተጫዋች እና የፕሪሚየር ሊጉ ሂስትሪ የሰበረ አሲስት ምናምን ተጫዋች ይዞ 0.6 ነው። ሁለተኛው አማራጭ ክርስቲያኖ ሮናልዶን ቤንች አርግ። እመነኝ ክርስቲያኖ ሮናልዶ ቤንች አርግ። ከብዶታል። በቃ ኦቬስ ላይ አይታችሁታል። ከብዶታል። 2 እድሎች አግኝቶ ነበርና ሰቃቀላቸው። በቃ አልሆነም። አይዟችሁ ግን